እንደምሰነበታችሁ ተመልካቾቻችን ከዚህ ኮብ ቻናል ኢትዮጵያ ባለፈው የጀመርነው አዲስ የመጽሐፍ ቅዱስ ጥናታችን እዚህ በስክሪኑ ላይ እንደምትመለከቱት በጉ የፈታቸው ሰባቱ ማህተሞች በሚል ርዕስ የመጀመሪያ የመግቢያ ውይይት አካሂደን ነበር። በዛም ክፍል ላይ በተለይም ደግሞ በራዕይ ምዕራፍ 4 ላይ ትኩረት ያደረገ ውይይት አድርገን ነበር። ያም ምዕራፍ የእግዚአብሔር የዙፋኑ ክፍል በሚል ይታወቃልና በዛ ዙፋን ክፍል ውስጥ ያሉትን የተለያዩ ነገሮችን እያነሳን በጣም ጥሩ የሆነ ውይይት ማድረጋችን ታስታውሳላችሁ። ዛሬ ደግሞ ከሱ ቀጣይ የሆነውን ሁለተኛ የመግቢያ ውይይታችንን የምናደርግበት የመጽሐፍ ቅዱስ ውይይት ነው የሚኖረን። እዚህ ለውይይት አብሮኝ የቀረቡትን የእግዚአብሔር አገልጋዮች በማስተዋወቅ ወደ ውይይታችን እንገባለን። በዛ በጥግ በኩል ሲጀምር ፓስተር አይጠገብ ብርሃኑ ይገኛሉ። በካጠገቤ ደግሞ ፓስተር ተመስገን ቡልቲ ያሉ። እኔም በውይይት መመራችሁ ትትና በለጠ እባላለሁ። በቴክኒክ ደግሞ የምታግዘን እህታችን ውበት ትሆናለች። እንግዲህ በነገር ሁሉ እግዚአብሔር አብሮን እንዲገኝና ይሄ ውይይታችንን እንዲባርክልን በዚህ ውስጥም ልናገኘው የሚገባውን በረከት ሁሉ ማግኘት እንድንችል ጸሎት በማድረግ ውይይታችንን እንጀምራለን። ከፓስተር ተመስገን ጋር ጸሎት አድርገን እንጀምራለን። እንጸልያለን። የዘላለም ንጉስ ለዘላለም የምትኖር ቸርና መልካሙ አባታችን እግዚአብሔር በጌታችን በኢየሱስ ስም እናመሰግንሃለን። ምህረትህ ስለበዛልን አንድያ ልጅህን ለእኛ ስትል አሳልፈህ ስለሰጠህ ጠፍተን የነበርን ሰዎች ወደ ዘላለም ሕይወት የምንመለስበትን የዘላለም በር ስለከፈትክልን ተመስገን። አሁን ደግሞ ጌታ ሆይ ቃልህን ስናጠና መንፈስ ቅዱስህ እንዲመራን በኃይል በእኛም በሕዝብህም መካከል እንዲገለጥ ለምንሃለው። የሚሰሙ ሁሉ እኛም ጭምር አንድ እርምጃ ወደ አንተ እንድንቀርብ ጸጋህ ይብዛልን በጌታ በኢየሱስ ስም አሜን። ይስጥልን ፓስተር። እንግዲህ ወደ ውይይታችን ስንቀጥል ባለፈው ሳምንት ጀምሮ በነበረን ውይይት እንደ መግቢያ ጥቅስ አድርገን ለዚህ ለተለየ ውይይታችን እንደ መግቢያ ጥቅስ አድርገን የወሰድነው በራዕይ ምዕራፍ 5 ቁጥር 5 ላይ የሚገኝ ጥቅስ ነውና ምን ይላል? ራዕይ ምዕራፍ 5 ቁጥር 5 ላይ ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማህተም ይፈታ ዘንድ ድል ነስቷል አለኝ ይላል። እና ይህንን እያሰብን እንግዲህ ወደ ውይይታችን እንሄዳለን። የዛሬው ውይይታችን በተለይ የመግቢያ ውይይታችን ቢሆንም ሁለተኛው የመግቢያ ውይይታችን ነው። በራዕይ ምዕራፍ 5 ላይ ትኩረት ያደረገ ውይይት ነው የምናደርገውና የመጀመሪያ ጥያቄያችንን አንስተን ውይይታችንን እንቀጥላለን። ስለዚህ በዚህ በራዕይ ምዕራፍ 5 ላይ ባለፈው ከተነጋገርነው ራዕይ ምዕራፍ 4 ጋር የሚገናኝ ሐሳብ አለው። ምክንያቱም በራዕይ ምዕራፍ 4 ላይ በዙፋኑ ላይ የተቀመጠ እንዳለ እና በዙፋኑ ላይ የተቀመጠው ደግሞ አንድ ነገር በእጁ እንዳለ የሚናገር ክፍል አለውና የሱን ቁጥር አነባዋለሁ። በራዕይ ምዕራፍ 5 ቁጥር 1 ላይ በዙፋኑም ላይ በተቀመጠው በቀኝ እጁ ላይ ይላል እና በቀኝ እጁ ያየው ነገር እንዳለ ይናገራልና ይሄ በቀኝ እጁ ላይ ይዞት የነበረው ነገር ምንድነው? ምንስ ትርጉም አለው የሚለውን ጥያቄ አንስተን ውይይታችንን ብንጀምር። በዙፋኑ ላይ የተቀመጠው እንግዲህ ባለፈው ውይይታችን እንደተነጋገርነው እግዚአብሔር አብ ነው እና በእግዚአብሔር አብ ቀኝ እጅ ላይ የሆነ ነገር አለ እና በእግዚአብሔር እጅ ላይ የነበረው ነገር ምንድነው? መጽሐፍ ነው። ይሄ መጽሐፍ በመጽሐፍ ቅዱስ እንደተጻፈው በውጭም በውስጥም የተጻፈበት ነው የሚለው እና አንዳንድ የስነ መለኮት አዋቂዎች ምንድነው የሚለው እዚህ ላይ ትርጉሙ የተሳሳተ ነው መሆን ያለበት በውስጡ የተጻፈበትና በውጩ የታተመ ነው መሆን ያለበት። ምክንያቱም ደብዳቤ በሚጻፍበት ጊዜ በድሮ ዘመን የሚጻፈው ፓፒረስ የሚባል አንድ በጣም ከተፈጥሮ የሚመረት ነገር ነው እና በአመዛኙ የሚገኘው ግብጽ ሀገር ብቻ ነበርና ያንን ማግኘት በጣም አስቸጋሪ ነው። ስለዚህ ሲጽፉ ያው በጣም አጠር አድርገው ቃላቸውን በውስጥ ይጽፉበትና ከዛ በኋላ ይጠቀለላል። ተጠቅሎ ከታሰረ በኋላ ማህተም ይደረግበታል። ማህተም ተደርጎ ለሚፈልገው አካል ይላካል እና ይሄ የተለመደው አሰራር ነው። ስለዚህ እዚህ ላይ ዮሐንስ ማለት የፈለገው በውስጥም በውጭም የተጻፈበት ነገር ሳይሆን የሱ አገላለጽ ምን ለማለት ፈልጎ ነው? በውስጥ ተጽፎበት በውጭ የታተመ ማለት ነው የሚል ሐሳብ የሚያነሱ ሰዎች አሉና
የተለመደው አሰራር እንደዛ ቢሆንም ግን ከተለመደው ውጭ አንዳንድ ጊዜ የሚሰራ ነገርም አለ በዚሁ ላይ እና ያ ምንድነው መልእክቱ በሚበዛበት ጊዜ ማቴሪያሉ ማነው ይሄ ዕቃው መጻፊያው ፓፒረሱ መጻፊያው እንደ ልብ ስለማይገኝ ከተለመደው አሰራር ወጣ እንዲሉ የሚገደዱበት ነገር አለ። ምክንያቱም የሚጻፈው በሚበዛበት ጊዜ በውስጥም በውጭም ይጽፉበታል። በውስጥም በውጭም ጽፈው ያትሙታል። መልእክቱ እንግዲህ የሚታተመው መልእክቱ ህጋዊ መሆኑ እንዲረጋገጥ ነው እና ሰጪው ሰው ነው የሚያትመው፣ የራሱ ማህተም ነው። ስለዚህ የሚቀበለውም ሰው የማን ከየት እንደመጣ ያውቃል። ስለዚህ ሁለቱም ትክክለኛ የጸሐፊው መልእክት እንደሆነ ለማረጋገጥ በውጭም በውስጥም ያትሙታል። ከዛ በኋላ አትመው ያው ጠቅልለው ወደሚፈለገው ይልካሉ። ስለዚህ አሁን በአፍ ፊት በውጭም በውስጥም የተጻፈበት መጽሐፍ ነው የነበረው እና ከዛ በኋላ ታትሞ ለሚፈለገው እንዲላክ ወይም ደግሞ የሚፈልገውን ነገር ማለት የሚፈልገውን ነገር ለመግለጽ በእጁ ይዞት እንደነበረ ነው የሚገልጸው። ስለዚህ ያ መጽሐፍ እንግዲህ ምንድነው? መጽሐፍ ከሆነ ምንድነው የሚያመለክተው ይሄ መጽሐፍ? ፓስተር አይጠገብ እንደተናገረው ማተሙ አንዱም የሚያሳየው ማንም መንገድ ላይ ያ ምስጢር ዝም ብሎ እንዳያባክንም ነበር ድሮ እንደዛ የሚደረገው። ግን መጽሐፉ ስለምንድን ነው? ወደ ኮንቴክስቱ ስንመጣ፣ ወደ አውዱ ስንመጣ መጽሐፉ ስለምንድን ነው የሚናገረው? ማህተሙ 7 ማህተሞች ናቸው ያሉበት። አሁን በጉ እናያለን ለወደፊት በጉ እያንዳንዱ ማህተም ነው የሚፈታው። እያንዳንዱ ማህተም ሲፈታ የሚታይ ትዕይንት አለ። ያ የሚያመላክተው እውነት ለመናገር ጌታችን ኢየሱስ ክርስቶስ ወደ ሰማይ ካረገ ጊዜ ጀምሮ እርሱ ዳግም ተመልሶ እስከሚመጣ ድረስ ያለው የቤተክርስቲያን ታሪክ እግዚአብሔር ሊሆን ያለውን ቀድሞ ለሕዝቡ የገለጠበት ነው። የሰው ልጅ የወደፊት ዕጣ ፈንታው በዛ ላይ የተመሰረተ ነገር ነው። ለዚህ ነው በኋላ እናያለን ዮሐንስ የሚያለቅሰው ያ ነገር ካልተፈታ፣ ያ ማህተም ካልተፈታ ሁሉ ነገር የሰው ልጅ ጉዳይ እድል ፈንታው ተስፋ የለውም ማለት ነው። ስለዚህ የመዳን እቅድን እግዚአብሔር በቤተክርስቲያንም የሚሆነውን በዚህ ምድር ላይም በህዝቡ ላይ የሚሆነውን እያንዳንዱን በወንጌል ስርጭትን ዙሪያ የሚሆነውን ቀደም ብሎ ያሳየበት ነው። ስለዚህ ብዙ ሰዎች እነዚህ ማህተሞች ሲነሳ በጣም ነው የሚፈሩት። የማይገባ ነው የሚሉትም አንዱም ይህን ነው፣ ማህተሙ አይገባም። ምክንያቱም አንዳንዱ ፈረስ ነው የሚለው ወይም ነጭ ፈረስ ወይ ቦቃ ማነው ጥቁር ፈረስ ወይ ዳማ ፈረስ ነው የሚለው። ይሄ ነገር በፍጹም የሚገባ አይደለም፣ እኛን አይመለከተንም የሚሉ ሰዎች ሁሉ አሉ። ነው እኛን ነው የሚመለከተን። እግዚአብሔር ለህዝቡ በዘመናት መካከል የሚሆነውን ነገር ቀድሞ እግዚአብሔር ገለጠልን። ክብር ለእግዚአብሔር ይሁን። እግዚአብሔር ለህዝቡ ለባሪያዎቹ ለነቢያት ሳይናገር ምንም አያደርግም ያለውን ቃሉን እስካሁንም እየጠበቀ ነው። ክብር ለስሙ ይሁንና ይሄ ማለት የቱ ጋር ያለ ነው? በዓለም ታሪክ ማለት በክርስትና ታሪክ በክርስትና ታሪክ ስል ምንድነው? ጌታችን ኢየሱስ ክርስቶስ ከመጣ ጊዜ ጀምሮ ዳግም እስከሚመጣ ድረስ የቱ ጋር ያለ ነው? ስለዚህ ይሄ ካርታችን ነው ብዬ ነው የማየው። ስለዚህ ወሳኝ የሆነ ነገር የያዘ መጽሐፍ ነው ማለት ነው የተመለከተው። በጣም ደስ ይላል። ጥሩ ሐሳብ ነው። ስለዚህ ስንቀጥል እንግዲህ ምዕራፍ 5 በዚሁ በራዕይ መጽሐፍ ምዕራፍ 5 ቁጥር 2 ላይ ደግሞ አንድ መልአክ ትልቅ መልአክ ወጥቶ የሆነ ግድድሮች ሲያቀርብ ደግሞ እንመለከታለን እና ሄደን ብናነበው ከቁጥር 1 ጀምሬ ላንብበውና በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በ7 ማህተም የተዘጋ መጽሐፍን አየሁ። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ ይላልና ከታች ደግሞ እንግዲህ ምንም ተፈልጎ ሲጠፋ አለቀስኩኝ የሚልበትን ዮሐንስም የሚናገርበት አለና እና ለዚህ ግድድሮች እንግዲህ ላቀረቡ በጣም ትልቅ ግድድሮች ነው። የመጽሐፍ መውሰድ የሚችል መክፈት የሚችል ማህተሞቹንም መፍታት የሚችል ማን ነው እያለ ትልቅ ግድድሮች ነበር እንግዲህ ለዓለማችን ሲያቀርብ የምንመለከተው።
እና ለዚህ ታዲያ ትልቅ ግድድሮች መልስ ተገኝቶለት ይሆን ወይ? ይህንን መጽሐፍ ሊከፍት የሚችል ማህተሞቹንም መፍታት የሚችል የሚገባው ተገኝቶ ነበር ወይ? የተገባውስ ደግሞ ካለ በምን ምክንያት ሊገባው ቻለ የሚለውን ብናነሳ። እንግዲህ ማህተሙ በ7 ማህተም ነው የታተመው ይላል። እንደምናውቀው 7 የፍጽምና ምልክት ነው እና ምን ማለት ነው? በጥብቅ ተዘግቷል ማለት ምስጢሩ ሁሉ በጥብቅ ተዘግቷል እና እዛ ውስጥ ያለው ምስጢር በዓለም ላይ የሚፈጸሙ ነገሮች ሁሉ እዛ ውስጥ ናቸው ያሉት። የሰው ልጅ የመዳን ጉዳይም እዛ ውስጥ ነው ያለው። ምክንያቱም በታሪክ ሂደት ነው የሰው ልጅም የመዳን ጉዳይ የተፈጸመው እና እነዛ ምስጢራት በሙሉ ምን ሆነዋል? እዛ ላይ ታትመዋል። ስለዚህ አሁን እነዚህ ነገሮች ካልተፈቱ ችግር ነው። የሰው ልጆች መዳንም አጣምቂኝ ላይ ነው የሚወድቀው እና በጥብቅ ተዘግቷል። በጥብቅ የተዘጋ በጥብቅ የመዘጋቱን ነው እና እንደ እውነቱ ለመናገር የድነት ጉዳይ እጅግ በጣም ውስብስብ ነው እና ሰይጣን የሚችለውን ያህል አወሳስቦታል። ስለዚህ የመዳንን ጉዳይ ይሁን በዘመናት የሚፈጸሙ ነገሮችን ከድነታችን ጋር ተያይዞ አሁን ስለ ድነት ነው የምናጠናው እና ከድነታችን ጋር ተያይዞ በዘመናት የሚፈጸሙ ጉዳይ ነገሮችን በሚመለከት ጥያቄ ነው የቀረበው። ማን ነው ይሄንን ምስጢር ሊፈታ የሚችል ነው እና ከዚያ በኋላ ያው እንግዲህ ዮሐንስ ይሄ ጥያቄ ቀረበ። ጥያቄው በሚቀርብበት ጊዜ እኔ እችላለሁ የሚል ማንም አልተገኘም እና በቃ በእውነቱ ያ ምስጢር ካልተፈታ ቅድም እንዳልነው የሰው ልጆች የመዳን ጉዳይ በቃ ለዘላለም ተዘግቶ ነው የሚቀረው። የመዳን ተስፋም የለንም። እውነቱን ነው፣ የሚያስለቅስ ነገር ነው። ይሄ ነገር ካልተፈታ የኛ ጉዳይ እንደተዘጋ የሚቀር ከሆነ ልክ ነው ዮሐንስ ያደረገው እና በጣም አዘነ፣ በጣም ተሰማው። ዮሐንስ የሰብአዊ ዘር ወኪል ነው። እዚህ ላይ የሰብአዊ ዘር ወኪል ሆኖ ነው የቀረበው እና የተሰማው ልክ እንደ ሰብአውያን ዘሮች በሙሉ መጥፋታቸው ነው በጣም አድርጎ ያስለቀሰው ያለው። ይሄ ነገር ካልተፈታ ሰብአዊ ዘር ሁሉ ችግር ውስጥ ነው ያለው እና ዮሐንስ ለዛ ነው የጮኸው፣ አለቀሰ። እንዴ እንደዚሁ እንደተዘጋ ነው የሚቀር? ምክንያቱም ማንም አልመጣም። ግን ይሁን እንጂ በኋላ መልካም የምስራች ይዞ መጣ። ማን ይዞ መጣ? አንድ ሽማግሌ እና በእውነቱ በየቤተ ክርስቲያናችን ስላሉ ሽማግሌዎች እግዚአብሔር ልናመሰግን ይገባል እና ይህ ሽማግሌ ከ24ቱ ሽማግሌዎች አንዱ ይላል። ከ24ቱ ሽማግሌዎች አንዱ መጣ። ያ የምስራች ይዞ ነው የመጣው። ለሚያለቅሰው ለተጨነቀው ለዮሐንስ የምስራች ይዞ ነው የመጣው። አታልቅስ አለው። አታልቅስ፣ ይሄንን የማህተም የሚፈታ ተገኝቷል እና ይሄ የምስራች ነው፣ ትልቅ የምስራች ነው። ማን ነው እሱ? የታረደው በግ ነው። የታረደው በግ። ይሄ የታረደው በግ ማን ነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ማን ተብሏል? ኢየሱስ ክርስቶስ የዓለምን ኃጢአት ምስጢሩን ሁሉ የፈታው ኢየሱስ ክርስቶስ በመታረድ ነው። ምስጢሩን የፈታው በመታረድ ነው፣ በመሞት ነው እና እንግዲህ ማህተምን የመፍታት የጉልበት የኃይል ጉዳይ አይደለም፣ የድል ጉዳይ። ኢየሱስ ክርስቶስ በመስቀል ላይ ሞቶ ሞትን ድል አድርጎ በመነሳቱ በቃ ብቸኛው ድል አድራጊ በሰይጣን በኃጢአትና በክፉ ኃይሎች ላይ ድል አድርጎ በመነሳቱ ከዛ በኋላ እሱ የተገባ ሆነ። ስለዚህ ያ ማህተም የሚፈታው በኢየሱስ ክርስቶስ መሆኑን ዮሐንስ ሲሰማ በጣም ደስ አለውና የሰብአዊ ዘር ችግር በኃጢአት ምክንያት የመጣው ችግር ሁሉ መፍትሄ አንድ ብቻ፣ እሱም ጌታችን መድኃኒታችን ኢየሱስ ክርስቶስ መሆኑን ነው የሚያሳይ። አሜን። እግዚአብሔር ይመስገን። ፓስተር የምጨምረው ነገር መጨመር ሳይሆን ትኩረት እንዲሰጥበት የምፈልገው ነገር አለ። ምንድነው? አንዱ ብርቱ መልአክ በታላቅ ማህተሞቹን ለመፍታትና መጽሐፉን ለመክፈት የተገባው
ማን ነው ይላል። ቀደም ዶክተር አይጠገብ እንዳስረዳው የተገባው ይላል። እንደተባለው የተገባው በጉ ነው በኋላ ላይ በደንብ እንደምናየው። ለምን ተገባው የሚባለው ደግሞ ከታች ሞተሃልና የሚል ነው። ድል አምጥቷል እንደተባለው መጽሐፍ ቅዱስ ምስኪን መስሎ መጥቶ ዲያብሎስን ቀጣው ይላል። ዲያብሎስን ምን አደረገው? ቆላስይስ ምዕራፍ 2 ላይ እንደሚናገረው የባለስልጣናትን ማዕረግ ሁሉ እየገፈፈ በአደባባይ ያዞራቸው የሰጠንን ድል ለሚያሳይ ለእግዚአብሔር ክብር ለእግዚአብሔር ይሁን እያለ ጳውሎስ ይናገራልና ኢየሱስ ነው ድል ያደረገው ለማለት ነው። ሁለተኛ በዚህ ላይ መጨመር ፈልገው ነገር ምንድነው? የሚያስገርመው ማን ነው? እነዛ ከአራቱ እንስሳት አንዱ ማን ነው ብሎ የጠየቀው እሱ ነው። ምላሽ የሰጡት ደግሞ እንግዲህ ዮሐንስ፣ ቀደም እንደተባለው ዮሐንስ በዛ ሰዓት ሽማግሌ ሰው የዘጠናዎቹ ውስጥ ነበር። በዚያ ዘመን ትልቅ ሰው ማልቀስ፣ ሽማግሌ ማልቀስ ማለት ለየት ያለ ነገር ነው። ነገሩ ምን ያክል አሳሳቢ እንደሆነ ያሳያል። ዮሐንስ ቁጭ ብሎ አለቀሰ። ልክ ነህምያ ስለ ኢየሩሳሌም ሲሰማ ቁጭ ብዬ አለቀስኩ ይላል። መፍረሷን፣ ከተማይቱ ደጆቿ መቃጠሏን ሲሰማ፣ ምክንያቱም ተስፋ የሌለ ስለመሰለው፣ አሁንም በተመሳሳይ ሁኔታ ተስፋ ዓለም የሌለ መስሎት አለቀሰ እሱ ማለት ነው። የነገሩን አሳሳቢነት እናያለን። ግን ከሽማግሌዎቹ አንዱ አሁን መናገር የፈለኩት ሽማግሌዎቹ ባለፈው እንደተናገርነው እነዛ ሽማግሌዎች ከምድር የተዋጁ የመጀመሪያ የበኩር ፍሬዎች ናቸው። ስለዚህ ያውቁታል ምን እንደሆነ። ከነሱ መካከል ነው አንዱ መጥቶ አታልቅስ ያለው። ኦልሬዲ ያለፈበት ስለሆነ አታልቅስ ነው። ከይሁዳ ነገድ የሆነው አንበሳ ነው ያንን ሊያደርግ የቻለው ያለው። ምናልባት ስለምንመጣበት ያን እናወራለን። በጣም ደስ ይላል። ስለዚህ ቁጥሮቹን ብናነብ የበለጠ ሐሳቦቹን አሁን ያላችኋቸውን የበለጠ ያስረዱናልና ከቁጥር 3 ጀምረን ብናነብ እንደዚህ ይላል። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም። መጽሐፉንም ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ። ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ ይላልና በጣም ደስ የሚል ነው። እንግዲህ ያስለቀሰውን ነገር ያ ሽማግሌ እሱ ራሱ የዛ ውጤት ነው። እንግዲህ በጉ ያንን መፍታት ባይችል ኖሮ ያ ሽማግሌ በዛ በእግዚአብሔር ዙፋን ፊት መገኘት አይችልም ነበር አይደል? ስለዚህ ከሱም ከልምዱም አንስቶ ነው እንግዲህ ያንን የተናገረውና እግዚአብሔር ይመስገን በመገኘቱ ያም ደግሞ በጉ መሆኑ በጣም የሚያስደስት ነገር ነውና ድል የነሳበትን ምክንያት ደግሞ እንዳላችሁት ስለታረደ ራሱ መስዋዕት ስላደረገ እንደሆነ ወደ ኋላም የበለጠ እናነሳዋልና እንግዲህ ስንቀጥል እንግዲህ ቁጥር 6 ላይ ደግሞ እንግዲህ ስለታረደው በግ ደግሞ የምንመለከትበት ያ አለ ብሎ ከተናገረ በኋላ የዳዊት ሥር የሆነው እንዳለ ከተናገረ በኋላ ሽማግሌው ቁጥር 6 ላይ ዮሐንስ አንድ ነገር እንደተመለከተ ደግሞ ይጽፍልናል። ምን ይላል? በዙፋኑና በአራቱ እንስሳቶች መካከል በሽማግሌዎቹ መካከል እንደታረደ በግ ሆኖ ቆሞ አየሁ ይላል እና ቀጥሎም ምን ይላል? 7 ቀንዶች 7 አይኖች ነበሩት ብሎም ይናገራል። እና እንግዲህ ትንሽ የሚገርም የሚመስል አገላለጽ ነው የሚያው የታረደ በግ አየሁ ይላል፣ ግን የታረደ ሆኖ ደግሞ ቆሟል ደግሞ ይላል። እንግዲህ አንድ ነገር ከታረደ እንዴት ህይወትማ አይኖረውም ብለን ነው የምናስበው አይደል? ግን ደግሞ ቆሟል እና ምን ማለት ነው? ክርስቶስ እንዲህ አይነት እንግዲህ ስለ በጉ ቅድም ስንነጋገር ክርስቶስ እንደሆነ ተናግረናልና ምን ለመግለጽ ነው? እንደታረደ ሆኖ ግን ደግሞ ቆሞ አየሁት የሚለው አገላለጽ ምን ለመግለጽ ነው? እንደገናም ደግሞ በላዩ ላይ ያሉት 7 ቀንዶች 7 አይኖች የሚሉት ምንን ያመለክታል? እንግዲህ አሁን የታረደ በግ ነው፣ ግን ከላይ ሲገለጽ ቅድም ስናነብ የተገለጸበት ሌላ ነው አገላለጹ። እና ምንድነው የሚለው? ቁጥር 5 ላይ ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው ምንድነው ይላል? አንበሳ ነው። እና አንበሳ ነው። ይሄ አንበሳ አሁን ግን ምን ሆኖ አየነው? የታረደ በግ ሆኖ አየነው። እና
እነዚህ ሁለት ነገሮች ኢየሱስን የሚገልጹ ነገሮች ናቸው። የኢየሱስን ማንነት እና አንበሳ የምን ምልክት ነው? የኃይል ምልክት ነው። የንግስና ምልክት ነው። እንዲያውም ከማን ዘር ነው የሚለው? ከዳዊት ከይሁዳ ነገድ። የይሁዳ ነገድ ነገስታቶች ናቸው። ነገስታቶች የሚወጡት ከይሁዳ ነገድ ብቻ ነው እና በዙፋን ላይ የሚቀመጡትም ከይሁዳ ነገድ ብቻ ናቸው እና ኢየሱስ ክርስቶስም የዛ ባለ መብት ነው። የንግስና ባለ መብት ነው። ምክንያቱም የሰማይና የምድር ፈጣሪ ነው፣ ጌታ ነው፣ ንጉስ ነው እና ልክ ነው። የነገስታት ንጉስ፣ የጌቶች ጌታ ነው። ስለዚህ ያ አንበሳ ሲል ኢየሱስ የነገስታት ንጉስ፣ የጌቶች ጌታ የነበረው ከዛ በኋላ አሁን በጎች ደግሞ በጣም የሚታወቁት በጣም የዋሆች በየዋህነታቸው ነው። የዋህ ሆኖ ራሱን ደግሞ ዝቅ አደረገ። ዝቅ አድርጎ በበግ ምሳሌ መጣ። በበግ ምሳሌ መምጣትም ሳይሆን እንዲያውም እንደ በግ ምን ሆነ ይላል? አዎ በሸላቾቹ ፊት ዝም እንደሚል ነው አይደለ? ኢሳይያስ የሚለው 53 ላይ በግ በቃ የዋህ ከመሆኑ ለመታረድ እየተወሰደ ምንም የሚለው ነገር የለውም። ጌታችን መድኃኒታችን ኢየሱስ ክርስቶስም ለመታረድ እየተወሰደ ምንም ያለው ነገር የለውም አይደለም? ምንም ያለው ነገር የለውም እና አሁን ኢየሱስ ክርስቶስ ከመጀመሪያ የነበረው ክብርና አሁን በጣም የደረሰበት አሁን በዚህ ወቅት በተገለጸው ወቅት የነበረው ሁኔታ ስንመለከት በጣም የተራራቀ ነገር ነው። ይሄ የሚያሳየን ምንድነው? የትህትናን ጥግ ክርስቶስ በቃ በጣም የትህትና ትልቁ ምሳሌ ሊባል የሚችለው ዙፋኑን ክብሩን ሁሉ ትቶ ንጉስ የነበረ ጌታ ዓለምን ሁሉ የፈጠረ እኛ ይሄን ዩኒቨርስ አናስተውሉ ምን ያህል እንደሆነ። ይሄን ሁሉ ግዙፍ ዩኒቨርስ የፈጠረ ይሄን ሁሉ ግዙፍ የሆነ ዩኒቨርስ የሚቆጣጠር የሚመራ የሚያስተዳድር የሚገዛ የነገስታት ንጉስ የሆነው ኢየሱስ ክርስቶስ አንበሳው አሁን ግን ያን ሁሉ ነገር ትቶ ስለማን ሲባል ስለ ሰው ልጆች አለቀሱ። የሰው ልጆች የመዳን ጉዳያቸው የሚያሳዝን ነገር የሚያስለቅስ ነገር ነው። ስለዚህ ያን ጉዳይ ለመፍታት ያን ሁሉ ክብር ትቶ ወደዚህ ምድር መጣና በምስሉ በግ የዋህ ሆኖ ተገኘ። ስለዚህ ኢየሱስ ክርስቶስ በዛ ደረጃ ዝቅ አድርጎ ራሱን ገለጸና አሁን እዚህ ላይ ምንድነው የሚለው? አብሮ ቅድም እንዳነበብሽው ምን ነበረው ይላል? 7 አይኖች። እነዚህ 7 የሚባለው ቅድም ተነጋግረናል። 7 የምን ምልክት ነው? የፍጽምና ምልክት ነው እና ቀንድ ደግሞ የኃይል ምልክት ነው። ክርስቶስ ፍጹም ኃይል ያለው አምላክ ነው። በአምላክነቱ ፍጹም ኃይል ያለው አዳኝ ነው። በአዳኝነቱ የኢየሱስ ክርስቶስ አዳኝነት ፐርፌክት፣ ምንም ነገር የሚጎድለው ነገር የለም። ደሙ ከኃጢአት ሁሉ ያነጻል። በቃ ከኃጢአት ሁሉ ኃጢአትን ሁሉ የመደምሰስ ኃይል ያለው አዳኝ ነው ኢየሱስ ክርስቶስ። ከዛ በኋላ አይን ይላል። አይን የጥበብ ምልክት ነው፣ የማስተዋል የእውቀት ምልክት ነው። ቆላስይስ ምዕራፍ 2 ቁጥር 12 ይመስለኛል የጥበብ ሁሉ መዝገብ እሱ ነው ይላል ኢየሱስ ክርስቶስ እና እሱ ነው የሚነግረን። ስለዚህ አዳኛችን ኢየሱስ ክርስቶስ የነገስታት ንጉስ የጌቶች ጌታ ነው። አዳኛችን ክርስቶስ ፍጹም ኃይል ያለው አምላክ ነው፣ በማዳንም በመፍጠርም በማስተዳደርም። አዳኛችን ኢየሱስ ክርስቶስ ደግሞ ፍጹም የሆነ የዋህ ነው። መስዋዕቱም ደግሞ ያፈሰሰው ደምም ፍጹም የማዳን ኃይል ፐርፌክት ፍጹም የሆነ የማዳን ኃይል ነው። አዳኝ ነው። አሜን። እግዚአብሔር ይመስገን። በጣም በጥሩ ሁኔታ ነው የተብራራው። ፓስተር የምትጨምረው? አንድ የምጨምረው ነገር ቢኖር ስለ አይኖቹ ሲመለከት ፓስተር እንዳለው የጥበብ ምልክት ናቸው። እንደዚሁም ደግሞ ምን ይላል ምዕራፍ 5 ቁጥር 6 ላይ
በጉም 7 ቀንዶችና 7 ዓይኖች ነበሩት፣ እነርሱም ወደ ምድር ሁሉ የተላኩት 7 የእግዚአብሔር መናፍስት ናቸው ይላል። የእግዚአብሔር መንፈስ የጥበብ መንፈስ ነው ይላል። ኢሳይያስ ምዕራፍ 11 ቁጥር 2 ብትመለከቱ የእግዚአብሔር መንፈስ የጥበብ መንፈስ፣ የኃይል መንፈስ፣ የማስተዋል መንፈስ ነው ይላል እና ያ ክርስቶስ ኢየሱስ መንፈሱን ነው ወደ ዓለም ሁሉ የላከው። በመንፈሱ በኩል የሚሰራውን ነገር አሁን እየሰራ ነው ያለው ለማለት ነው። በጣም እግዚአብሔር ይስጥልን። ግሩም የሆነ ውይይት ጊዜ እስካሁን ስናደርግ ነበር። ተመልካቾቻችን እናንተም እንደተባረካችሁ በጣም ተስፋ እናደርጋለን። እንግዲህ እያጠናን ያለነው በጉ የፈታቸው 7 ማኅተሞች በሚል ርዕስ ሁለተኛውን የመግቢያ ውይይታችን በተለይም ደግሞ በራዕይ ምዕራፍ 5 ላይ ትኩረት ያደረገ ውይይት ነው ያደረግን የምንገኘው። እስካሁን እንደነበረን ውይይት እንደተባረካችሁ ተስፋ ያደረግን። ትንሽ ላፍታ ጊዜ እረፍት ወስደን ተመልሰን በቀሩት ጥያቄዎቻችን ላይ ውይይት የምናደርግ ይሆናል። አብራችሁ ቆዩ። ተመልካቾቻችን ከአፍታ እረፍት በኋላ ተመልሰን መተናል። እንግዲህ እንደተከታተላችሁት እያጠናን ያለነው በጉ የፈታቸው 7 ማኅተሞች በሚል ርዕስ የሁለተኛውን የመግቢያ ውይይታችን በተለይም በራዕይ ምዕራፍ 5 ላይ ያተኮረውን ውይይታችንን ነው ያደረግን ያለነው። ከእረፍት በፊት በብዙ ጥያቄዎች ስንነጋገር ነበር። አሁን የሚቀጥለውን ጥያቄ ስናነሳ እንግዲህ በጉ የተገባው እንደሆነ ያሳየበት ክፍል ደግሞ እንዴት ነበር የሚለውን ጥያቄ አንስተን የውይይታችንን እንቀጥላለን። እንግዲህ የሚገባው ማን ነው የሚለውን ጥያቄ ካነሳ በኋላ ያ ታላቅ መልአክ የሚገባው አለ የሚል ደግሞ ከሽማግሌዎቹ መካከል አንዱ መልስ ሰጥቶ ነበርና ከዛም ቀጥሎ ያየነው እንደታረደ ደግሞ የሆነ በግ በመካከል እንደነበረ አይተናልና ያ እንግዲህ የታረደው በግ እንዴት ነበረ የተገባው መሆኑን ያሳየው? ያንን ለመፍታት ማኅተሞቹንም ለመክፈት የተገባው መሆኑን ያሳየው እንዴት አድርጎ ነበር? በጣም ጥሩ ነው። እንግዲህ ጌታችን ኢየሱስ ክርስቶስ የመሞት ግዴታ አልነበረበትም። ምንም ግዴታ የለበትም ነበር። ሲጀምር እሱ ፈጣሪ ነው፣ አምላክ ነው እንደተብራራው። በሁለተኛ ደረጃ ምንም ኃጢአት የለበትም፣ እሱ አምላክ ነው። ነገር ግን ለኛ ሲል ቅድም እንደተባለው ራሱን አዋረደ። ፊልጵስዩስ ምዕራፍ 2 ላይ እንደተጻፈው ከ5 ጀምሮ ከአምላክ ጋር እኩል ሆኖ እያለ ግን ራሱን አዋረደ፣ የባሪያ መልክ ወሰደ ይላል እና በመስቀል ላይ ተቸንክሮ ነው የሞተው። የተረገመ ሰው የሚደረገውን በቃ በእንጨት ላይ የሚሰቀል ሰው የተረገመ ነው ይላል መጽሐፍ ቅዱስና ለኛ ሲል እርግም ሆነ ብቻ ሳይሆን ጳውሎስ እንደሚለው ኃጢአት ሆነ ይላል። ኃጢአት አደረገው ይላል። በኢሳይያስ 53 ላይ ደግሞ በደንብ እንደተብራራው ዝም አለ ይላል። በሸላቾቹ ፊት ዝም እንደሚል በግ ዝም አለ። የኛን ቁስል እግዚአብሔር በቃ የኛን በደል ሁሉ በእርሱ ላይ ያኖረ፣ በእርሱ ቁስል እኛ ተፈወስን ይላል። ስለዚህ እንዴት ነው የተገባው የሆነው? ኦኬ፣ ይህን ትንሽ ለመረዳት ምንድነው ከእግዚአብሔር ፊት የሰውን ልጅ ያወጣው ኃጢአት ነው። ኃጢአት በእኛና በእግዚአብሔር መካከል ትልቅ ገደል ሆነ። ይህንን ስንረዳ ብዙ ሰው እንግዲህ እግዚአብሔር ምን ነው እንዲሁ በቀላሉ ይቅር አይልም ወይ የሚል ሀሳብ ይኖራቸዋል። እግዚአብሔር በቀላሉ ኃጢአትን ይቅር ማለት አይችልም። ሲጀመር ከምን አንጻር መታየት አለበት? ከታላቁ ተጋድሎ አንጻር መታየት አለበት። ታላቁ ተጋድሎ ምንድን ነው? ሰይጣን እና መላእክቶቹ ሁል ጊዜ እግዚአብሔርን ይከሱታል። ምን ብለው? እግዚአብሔር ጻድቅ አይደለም፣ ጉልበተኛ ነው። እግዚአብሔር ሕግጋቱ ከሰው አቅም በላይ ነው፣ በፍጹም የሚጠብቁ አይደሉም። ስለዚህ በራሱ ሕግ ሰጥቶ ሊጠበቅ የማይቻል ሕግ ሰጥቶ በራሱ ደግሞ ይቀጣናል። ስለዚህ ዳኛውም እሱ ከሳሹም እሱ አይነት አርገው እግዚአብሔርን ሰይጣን ይከሰዋል እስከ ዛሬ ድረስ። አሁን በምድር ላይ ስላሉት ችግሮች፣ መከራዎች ሁሉ ሰው ወደ እግዚአብሔር ነው ጣቱን የሚጠቁመው። ነገር ግን የዛ ሁሉ መንስኤ እግዚአብሔር ሳይሆን ዲያብሎስ ራሱ ነው። ኃጢአት ነው፣ የኃጢአት ፍሬ ነው በምድር ላይ እየታየ ያለውና ታዲያ እግዚአብሔር ምንድን ነው ያደረገው?
ኃጢአትን ለማሸነፍ ዲያብሎስን ወዲያው ሊያጠፋው ይችል ነበር። መላእክቶቹን ወዲያው ሊያጠፋቸው ይችል ነበር። ነገር ግን ያንም ማድረጉ ለዘላለም በፍጥረታቱ አእምሮ ውስጥ የእግዚአብሔርን ፍትሐዊነት ስለማያሳይ በፍቅር እንዳያመልኩት ስለሚያደርግ ፍርሃት በዩኒቨርስ ላይ እንዲነግስ ስለሚያደርግ እግዚአብሔር ምን አደረገ? ተሸንፎ ማሸነፍን መረጠ። በጣም ነው የሚገርመው። ተሸንፎ ራሱን ዝቅ አደረገ። ለዚህ ነው ዮሐንስ 3:16 ላይ እግዚአብሔር ዓለሙን እንዲሁ ወዶአልና አንድያ ልጁን እስኪሰጥ ድረስ በእርሱ የሚያምን ሁሉ እንዳይጠፋ የዘላለም ሕይወት ትሆንለት ዘንድ እንጂ ይላል። ምን ማድረግ ፈለገ? የኃጢአትን ዋጋ እግዚአብሔር በራሱ ላይ ወሰደ። ያንም በማድረግ እግዚአብሔር ምን ያክል የፍቅር አምላክ እንደሆነ፣ ምን ያክል ይቅር ባይ አምላክ እንደሆነ አሳየ። ሮሜ ምዕራፍ 5 ላይ ጳውሎስ በደንብ ያብራራዋል። ይሄን አንድ ክፍል ማንበብ ፈልጋለሁ። ከሮሜ ምዕራፍ 5 ላይ ምን ይላል ጳውሎስ? ከቁጥር 6 ላይ ገና ደካሞች ሳለን ይላል። ገና ደካሞች ሳለን ልክ ጊዜው ሲደርስ ክርስቶስ ስለ ኃጢአተኞች ሞቷልና። አይገርምም? ስለ ኃጢአተኞች፣ ስለ ጻድቃን አይደለም። እንዲያውም ኃጢአተኞች የሚለውን እንግሊዝኛው የሞተው for the ungodly ይላል። ማለት ያለ አምላክ የሆኑ ሰዎች፣ ከእግዚአብሔር ተቃራኒ ለሆኑ ሰዎች። እንዲያውም ቀጥሎ ምን ይላል? ጠላቶቹ ሳለን ነው የሚለው። ለጻድቅ የሚሞት ሰው ማግኘት እጅጉን ያዳግታል። ለደግ ሰው ሲል ሊሞት የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። ይህም እግዚአብሔር ለኛ ያለውን የራሱን ፍቅር ያሳያል ይላል። ቁጥር 10 ላይ የእግዚአብሔር ጠላቶች ሳለን በልጁ ሞት ከእርሱ ጋር ከታረቀን እርቅ ካገኘን በኋላ በሕይወቱማ መዳናችን እንዴት የላቀ አይሆንም ይላል። ጠላቶቹ እያለን መጣና ኃጢአተኛ ሰው የኃጢአትን ዋጋ ሊከፍል አይችልም። ጻድቅ የሆነ ምንም ኃጢአት የሌለበት በግ፣ ምንም እንከን የሌለበት በግ እንደሚሞት ሁሉ በቤተ መቅደስ አገልግሎት ውስጥ ክርስቶስ ኢየሱስ ምንም እንከን የሌለበት ጌታ መጣና ሞተ። የዓለምን ኃጢአት ሁሉ በእርሱ ላይ ያኖረው እንደሚለው፣ በደላችንን በእርሱ ላይ ያኖረው እንደሚለው እርሱ ለእኛ ሲል ኃጢአታችንን ተሸከመ፣ በእርሱ ቁስል ይላል እኛ ተፈወስን። ስለዚህ ነው ራሱን ዝቅ አድርጎ ለእኛ ሞቶ የኃጢአትን ዋጋ ሁሉ ስለከፈለ አሁን ይገባዋል ተባለ። የተገባው ለምንድን ነው? ስለሞተ፣ የኃጢአትን ዋጋ ስለከፈለ። ለዚህ ነው ያ ማህተም መፍታት የሚችለው። መላእክት ሊፈቱ አይችሉም። ያ መልአክ በተአምር ለምን? አልሞቱማ። ጻድቃን ያንን ሊፈቱት አይችሉም። ምክንያቱም እነሱ ናቸው አይደሉም የሞቱት። ለሰው ልጅ ኃጢአት የሞቱት እነሱ አይደሉም። ማንም ሰው ሊፈታው አይችልም። የሞተው ከሞት የተነሳው በአብ ቀኝ ያለው ክርስቶስ ኢየሱስ ጌታ የሆነው እሱ ብቻ ነው የኃጢአታችንን ጉዳይ ሊፈታ የቻለው ማለት ነው። አሜን። እግዚአብሔር ይስጥልን በጣም ፓስተር። እንግዲህ ክርስቶስ የተገባው እንዴት ነው ጥያቄ። ስለዚህ የተገባው የሆነው አሁን ፓስተር ተመስገን እንዳብራራው ስለሞተ የኃጢአትን ዋጋ ስለከፈለ ነው። አንዱ እሱ ነው እና በሌላ በጎን ደግሞ የተገባው የሆነው ደግሞ ድል ስላደረገ ነው። ድል ያደረገው ማንን ነው? ሶስት ነገሮችን ድል አድርጓል። አንደኛ ሰይጣንን ድል አድርጓል፣ ሁለተኛ ኃጢአትን ድል አድርጓል፣ ሶስተኛ ደግሞ ሞትን ድል አድርጓል። ሰይጣንን እንዴት ነው ድል ያደረገው? እንግዲህ ልክ ኢየሱስ ክርስቶስ አገልግሎቱን ሲጀምር መጀመሪያ ወደ ኢየሱስ ክርስቶስ የመጣው ማን ነው? ሰይጣን። በኤደን ገነት ልክ አዳምና ሔዋን እግዚአብሔር አስተማራቸው፣ የኤደን ገነትን ኃላፊነት ሰጣቸው። ከዛ በኋላ የዚህ ምድር ምንድናቸው አለ? ገዢዎች ናቸው ተባለ። ስልጣን ተሰጣቸው። ስለዚህ ሰይጣን ያንን ስልጣን በማታለል ከእጃቸው አወጥቶ ወሰደ። አሁን ስለዚህ ኢየሱስ ክርስቶስ የመጣው በሰው ድል በመሆን ምክንያት የተወሰደችውን ግዛት ምን ለማድረግ ነው? ድል አድርጎ ለማስመለስ ነው የመጣው።
አንድ ሁለተኛ ደግሞ በኃጢአት ምክንያት ድል ሆኖ የዘላለም ሞት የተፈረደበትን ሰብአዊ ፍጥረት እሱ ኃጢአትና ሞትን ድል አድርጎ ነፃ ለማውጣት ነው የመጣው። ይሄ ነው ኃላፊነቱ የተገባው የሚባለው። አሁን ከሰይጣን ጋር ልክ 40 ቀን ጾሞ ጸልዮ ሲጨርስ ሰይጣን መጣ። ልክ አዳምና ሔዋንን እንደፈተነ ነው የፈተነው። እና አዳምና ሔዋንን በምንድን ነበር የፈተናቸው? በምግብ ነው። ያንን አቀረበ፣ በፍጹም ተሸነፈ። ኢየሱስ ክርስቶስ ሰው በእንጀራ ብቻ አይኖርም። ከዛ በኋላ ሁለተኛው ደግሞ ኢየሱስ ክርስቶስ ሰይጣን ለጠየቀው ጥያቄ መልስ የሰጠው ከመጽሐፍ ቅዱስ ተጽፏል ብሎ ነው የመለሰው። እንደሱ ነው። ሁለተኛውን ዘዴ ያመጣ። ሰውን ሰብአዊ ዘርን ሁልጊዜ ሰይጣን የሚያሳስተው እግዚአብሔር የተናገረውን ነገር በማጣመም ነው። የእግዚአብሔርን ቃል በማጣመም አዳምና ሔዋንም እግዚአብሔር የተናገረውን ቃል አጣሞ ነው የፈተናቸው። ስለዚህ እስከዛሬ ድረስ የእግዚአብሔርን ቃል ሰይጣን እንደ መሳሪያ ይጠቀምበታል። አሁን በጣም ጥሩ ሁለተኛውን ዘዴ ተጠቀመ። ምን ለማድረግ? የእግዚአብሔርን ቃል በማጣመም ኢየሱስን ፈተነው። ተጽፏል። ምን ተብሎ? መላእክቱን ስላንተ ያዛል። አሁን በዛም ፈተነው ኢየሱስ ክርስቶስ። ጌታ አምላክን አትፈታተን ተብሎ ተጽፏል። ተሸነፈ። አሁን ሌላኛው ሶስተኛውና በስፋት ደግሞ ልክ እንደ እግዚአብሔር ቃል የሚጠቀምበት ምንድነው? ድርድር። በድርድር ነው ሰው ልጆችን አዳምና ሔዋን እኮ ተደራድረው ነው የወደቁት። እና ድርድር ነው ምንድነው? ኢየሱስ ክርስቶስ አለው ሉቃስ ወንጌል ምዕራፍ 4 ከቁጥር 4 ጀምሮ እስከ 11 ስናነብ ከ8 ጀምሮ ስናነብ ይህቺ ምድርና ግዛት ለእኔ ተሰጥታኛለች፣ ለወደድኩት ምን አደርጋለሁ? እሰጠዋለሁ። ምን ማለት ነው? ኢየሱስ እንደዛ ሲለው ምን ማለት ነው? ኢየሱስ አንተ የመጣኸው ይህችን ምድር ይህችን ግዛት ፈልገህ እንደሆነ አውቃለሁ። ይህችን ምድር ለመውሰድ ደግሞ የምትሄድበት አካሄድ መልካም አይደለም። ቀላል ዘዴ አለ። ለምን ወደ መስቀል ትሄዳለህ? ለምን ወደ መሞት ትሄዳለህ? በቀላሉ ልታገኛት ትችላለህ። በቀላሉ የምታገኛት ምንድነው? አንድ ትንሽ ነገር በማድረግ ነው። ያ ምንድነው አለ? ለእኔ በመስገድ። ምክንያቱም ይሄ የኔ ነው፣ የኔ ግዛት ነው። ስለዚህ የኔ ግዛት ስለሆነ ለእኔ ብትሰግድ ምን አደርጋለሁ? እሰጥሃለሁ። እና ኢየሱስ ክርስቶስ ግን አንተ ሰይጣን ለእግዚአብሔር ለአምላክህ ብቻ ስገድ ተብሏል። አሁን ኃጢአት ሰይጣን ያመጣው ፈተና በሙሉ አሸነፈ። ስለዚህ ከዚያም በኋላ ሰይጣን የተለያዩ ፈተናዎችን አምጥቷል ኢየሱስን ወደ ኃጢአት ለማስገባት። ነገር ግን ኢየሱስ ክርስቶስ የእግዚአብሔርን ሕግ በቃል በሐሳብ በምኞት በተግባር ፐርፌክትሊ ፍጹም አድርጎ በመጠበቅ የራሱን ጽድቅ አቆመ ኢየሱስ ክርስቶስ። አሁን ያንን ላይ ነው ሰይጣን የተሸነፈው። አዳምና ሔዋንን በኃጢአት አታለው እንደጣለ ኢየሱስ ክርስቶስን በኃጢአት ማጥመድ አልቻለም። ኢየሱስ በኃጢአት ላይ ፍጹም የሆነ ድል አገኘ። ሰይጣን ተሸነፈ። ባይሆን ኖሮ ለእኛ ሞቶ ኃጢአታችንን ሊያስተሰርይ በፍጹም አይችልም። በፍጹም አንዲት ኃጢአት ብትገኝ የእኛ አዳኝ ሊሆን አይችልም። ግን የእግዚአብሔርን ሕግ ፍጹም አድርጎ ከጠበቀ ኢየሱስ ሞት አይገባው። ይገባው? ምክንያቱም ኃጢአት የሰራ ነው የሚሞተው። ነገር ግን የኛ ወኪል ነው ኢየሱስ ክርስቶስ። የኛ ወኪል ስለሆነ ድሉ ለማን ነው የሚቆጠረው? ምክንያቱም ኢየሱስ በሰማይ እኮ የራሱ ጽድቅ አለው ኢየሱስ ክርስቶስ። አሁን ችግሩ ያለው እኛ ላይ ነው ያለው። ስለዚህ መጥቶ የኛ ወኪል ሆኖ እኛን በመወከል ነው ይሄንን የፈጸመው። ከዛ ፍጹም የእግዚአብሔርን ሕግ ጠብቆ ኃጢአትን ድል ነስቶ ሰይጣንም አሸንፎ በመስቀል ላይ ሞተ። ምክንያቱም አንድ ጠላት ይቀራል። የመጨረሻው ጠላት ይላል ማን ነው? ሞት ነው። ሞት ስንል የትኛው ሞት ነው? ሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ዋጋ የሆነው ሞት ነው። የኃጢአት ዋጋ የሆነው ሞት ምንድነው? የዘላለም ሞት ነው። ስለዚህ በመስቀል ላይ ኢየሱስ የሞተው የዘላለም። አንዳንድ የዋሆች ኢየሱስ ክርስቶስ የሞተው እኛ አሁን በስጋ የምንሞተው ሞት ነው ብለው ያስባሉ። ይሄ በጣም ፍጹም ስህተት ነው። የኃጢአት ዋጋ የሆነውን ሞት ነው ኢየሱስ ክርስቶስ የሞተው። የኃጢአት ዋጋ የሆነው ደግሞ ዘላለማዊ ሞት ነው። ያንን ሞት ነው፣ ታላቁን ሞት የሚያስፈራ። ይሄማ እንቅልፍ ነው እኮ። ይሄ እንቅልፍ እኮ ነው፣ ጊዜያዊ ነው። ዘላለማዊ ሞት በመሞት
ሞትን ድል አድርጎ ተነሳ። ስለዚህ ነው የሚገባው የሆነው። በኃጢአት ላይ ድል ነሳ፣ በሰይጣን ላይ ድል ነሳ፣ በሞት ላይ በትልቁ የመጨረሻው ጠላታችን ላይ ድል ነሳ። ስለዚህ ማህተሙን ለመፍታት የሚገባው የሆነው በዚያ መንገድ። እግዚአብሔር ይመስገን። በጣም ግሩም ነው። እንግዲህ እንደተገባውም ደግሞ ያሳየበት መንገድ ደግሞ ሄደን ስናይ ቁጥር 6 ላይ ልክ እንዳላችሁት ይህን ሁሉ እንግዲህ ታሪክ ነው በህይወቱ የተፈጸመው የክርስቶስ የሄደባቸው ርቀቶች ይህንን ድል ለማድረግ በጣም አሁን እንደገለጻችሁት ነው እና ያንን ያሳየበት መንገድ ቁጥር 6 ላይ ሄደን ስናይ በዙፋኑና በአራቱ እንስሶች መካከል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየሁ ይላል። 7 ቀንዶች 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደው ይላልና እንግዲህ ስለሚገባው ይህን ሁሉ ነገር በህይወቱ በማድረጉ ራሱን ዝቅ አድርጎ የነገስታት ንጉስ ሆኖ እያለ ራሱን ልክ እንደ በግ የታረደ እስኪሆን ድረስ ማለት ለኃጢአታችን ይህን ሁሉ መስዋዕትነት በመክፈሉ የተነሳና ኃጢአትንም የሰይጣንንም ኃይል እንደገናም ደግሞ ሞትን ድል በመንሳቱ የተነሳ የተገባው ሊሆን ችሏል ማለት ነው እና የተገባውንም መሆኑን ደግሞ ያሳየው መጥቶ ምን አደረገ? መጽሐፉን ወሰደ። ከቀኙ እጅ በእግዚአብሔር አብ እጅ ላይ የነበረውን መጽሐፍ መጥቶ ሲወስድ እንመለከታለንና በጣም የሚያስደስት ነገር ነው የምናየው። ስለዚህ እንግዲህ ስንቀጥል አሁን ይህን መጽሐፍ ሲወስድ ወይም እንደተገባው መሆኑን በሚያሳይበት ጊዜ ጸጥ አላሉም አይደል? 24ቱ ሽማግሌዎች፣ 4ቱ እንስሳቶች ቀጥሎም ሌሎችም ደግሞ ያነሱት ነገር አለና ምን ነበር ምላሻቸው? በተለይ 24ቱ ሽማግሌዎችና 4ቱ እንስሳቶች በእግዚአብሔር ዙፋን ዙሪያ የሚገኙት ናቸውና ምን ነበር የሰጡት ምላሽ ያንን ሲያዩ ሳለ? ከቁጥር 8 ላይ ጀምረን ስናነብ እንዲህ ይላል። መጽሐፉን በወሰደ ጊዜ 4ቱ ሕያዋን ፍጡራን 24ቱም ሽማግሌዎች በበጉ ፊት በግንባራቸው ተደፉ። እያንዳንዳቸውም የቅዱሳንን ጸሎት የሆኑትን በገናና ዕጣን የሞላበትን የወርቅ ሙዳይ ይዘው ነበር። እንዲህም እያሉ አዲስ መዝሙር ዘመሩ። መጽሐፉን ልትወስድ ማኅተሞቹንም ልትፈታ ይገባሃል፣ ምክንያቱም ታርደሃል። በደምህም ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገን ሁሉ፣ ከአሕዛብ ሁሉ፣ ከሕዝብ ሁሉ ሰዎችን ለእግዚአብሔር ዋጅተሃል። ለአምላካችንም መንግሥትና ካህናት አድርገሃቸዋል፣ እነርሱም በምድር ላይ ይነግሳሉ አሉ። እንግዲህ ትዕይንቱ በሰማይ ነው እየሆነ ያለው። ዮሐንስ በሰማይ ላይ እየሆነ ያለውን ትዕይንት ነው የሚመለከተው። ልክ እሱ መጽሐፉን ሲወስድ ሄዱ። መጀመሪያ ላይ ትልቅ ስጋት ነበር፣ ያለቅስ ነበር። ከዛ አታልቅስ፣ የይሁዳ ነገድ የሆነው አንበሳ የዳዊት ስር ድል ነስተዋል፣ እሱ መጽሐፉን ሊወስድ ይችላል፣ ማተሞቹንም ሊፈታ ይችላል ሲባል ትንሽ ብሎ ነበር። ግን ሄዶ መጽሐፉን እስከሚወስደው ድረስ አሁን በከፍተኛ ጉጉት ነው የሚጠብቀው። ስለዚህ ያ የታረደ በግ የሚመስለው ክርስቶስ ኢየሱስ ወደ አባቱ ዙፋን ሄደና መጽሐፉን ያን ጥቅል መጽሐፍ የታተመውን መጽሐፍ ተቀበለ፣ አብም ሰጠው። ምክንያቱም ይገባዋል። ስለዚህ እሱ ብቻ ነው የሚችለው። አለቀ። በፍጥረት ዓለም ሁሉ ውስጥ እሱ ብቻ ነው የሚችለው። ለዚህ ነው የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ እንድንበት ዘንድ የተሰጠን ከሰማይ በታች የተሰጠን አንድ ስም ብቻ ነው ይላል። እርሱም የኢየሱስ ክርስቶስ ስም ነው ይላል። የሚያዳምጡን የሚመለከቱን ወገኖች ምናልባት ክርስቶስ ኢየሱስ እንደ ግል አዳኛቸው አድርገው ያልተቀበሉ ቢኖሩ አደራ ብዬ መለምናቸው ምንድነው? ሌላ መንገድ የለም። የመዳን መንገድ መዳን የሚገኘው በክርስቶስ ኢየሱስ ነው። ደግሞም ያን ለማድረግ ደግሞ ተራራ መውጣት አይገባቸውም፣ ሸለቆ መውረድ አይገባቸውም። ከእነሱ የሚጠበቀው ነገር ምንድነው? በእምነት እግዚአብሔር ያዘጋጀላቸውን ይህንን መዳን በእምነት እጅ መቀበል ብቻ። ምክንያቱም በእርሱ የሚያምኑት ከሞት ወደ ሕይወት ይሻገራሉ ይላል እና ያኔ ዮሐንስ ዋው ብሎ እርግጠኛ ነኝ ሽማግሌ ቢሆንም በቃ ፈገግ በከፍተኛ ሁኔታ ፈገግ ያለ ነው ይመስለኝ።
እሱ በጣም ተገርሞ ደስ ብሎት እያለ ወዲያው ሌላ ትዕይንት፣ እዛው ነው እንግዲህ እንደ ድራማ ነው እሱ የሚያየው። ወዲያው ሌላ ትዕይንት አየ። ምንድን ነው ያየው? እዛ በዙፋን ላይ ተቀምጠው የነበሩ 24ቱ ሽማግሌዎች፣ እንደዚሁም እነዛ በጣም የሚያስፈሩ ክሩቤል ናቸው ያልናቸው እነዛ 4ቱ ሕያዋን ፍጡራን በበጉ ፊት ሄደው ድፍት አሉ። ቢገርም ነው። በአፊት አይደለም፣ በበጉ ፊት ነው። ይህ የሚያሳየው በጉ ስግደት የሚገባው መሆኑ፣ አምላክ መሆኑ። አንዳንድ ሰዎች ኢየሱስ ክርስቶስ አምላክ አይደለም ብሎ ሊከራከሩ ይሞክራሉ። ለምንድን ነው የሚሰገድልን? ምን ይላል? ከ10 ትእዛዛት አንዱ ምንድን ነው የሚለው? ለማንም ለሌላ አታምልክ፣ አትስገድ ይላል እንዴ? ለአምላክህ ለእግዚአብሔር ብቻ ነው የምትሰግደው ነው የሚለው። ምዕራፍ 10 ላይም ደግሞ እንደምንመለከተው ዮሐንስ እንደዚሁም ምዕራፍ 22 ላይ ያንን ሁሉ ሲያሳየኝ ለነበረው መልአክ ልሰግድ ተደፋው ይላል። እንዳታደርገው ተጠንቀቀ። እኔ ልክ ከአንተ ጋር የእግዚአብሔር አገልጋይ ነኝ። ኦኬ፣ ለእግዚአብሔር ስገድ አለው። አሁን ግን ለበጉ ለጌታችን ለኢየሱስ ክርስቶስ ስግደት ስለሚገባው እነዛ መላእክት ክሩቤሎች በእግዚአብሔር ዙፋን ፊት ያሉ እግዚአብሔርን ያለ እረፍት ቅዱስ ቅዱስ እያሉ የሚያመልኩት የሚያገለግሉት በበጉ ፊት ተደፍተው ሰገዱለት። እዛ ሽማግሌዎችም ተነሱና ያንን ብቻ አይደለም ያደረጉት። ምን አደረጉ ይላል? በግንባራቸው ተደፉ። እያንዳንዳቸውም የቅዱሳን ጸሎት የሆኑትን በገናና ዕጣን የተሞላበትን የወርቅ ሙዳይ ይዘው ነበር፣ በፊቱ አስቀመጡ። እንዲህም እያሉ መዝሙር ዘመሩ ይላል። አይገርምም? መስገድ ብቻ አይደለም፣ ወዲያው መዝሙር ጀመሩ። አሁን ሴሌብሬሽን ነው ወይም ደግሞ ትልቅ በዓል ነው እየሆነ ያለው። እግዚአብሔርን ነው እያመሰገኑ ያሉ። መዘመር ጀመሩ። የሚገርም መዝሙር ነው እዚህ ጋር የተጻፈው፣ ስድ ንባብ አይደለም፣ መዝሙር ነው። መዘመር ይጀምሩ። ምን ብለው መዘመር ጀመሩ? መጽሐፉን ልትወስድ፣ አይገርማችሁም? ማህተሞቹን ልትፈታ ይገባሃል እያሉ መዘመር ጀመሩ። ምክንያቱም ታርደሃል፣ በደምህ ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከህዝብ ሁሉ ሰዎችን ለእግዚአብሔር ዋጅተሃል። ቅድም እንደተባለው መዋጀት ማለት ምን ማለት ነው? ምናልባት አማርኛ በደንብ ይሄ መዋጀት የሚለውን ቃል ለማይረዱ ወገኖች መገዛት ማለት ነው። አንድ ሰው ድሮ ባሪያ ከሆነ ምን ይደረጋል? ይዋጃል። ዘመድ ካለው ሀብት ካለው ይዋጃል። መዋጀት ማለት እንደገና መገዛት ማለት። እኛ ሁል ጊዜ መዋጀት በዋጋ ነው። ኢንፋክት በደም ነው። አብዛኛውን ጊዜ በተለይ ከኃጢአት ጋር የተገናኘው ነገር በደም ነው ሰው የሚዋጀው እና እግዚአብሔር በክርስቶስ ኢየሱስ በኩል በደም ዋጀን። ሮሜ ምዕራፍ 5 ጋር ምን ይላል መሰላችሁ? በደሙ ከአብ ጋር አስታረቀን ይላል። አሁን ከእግዚአብሔር ጋር ስለታረቀን ይላል በክርስቶስ ኢየሱስ በኩል በእምነት ስለጸደቀን ከእግዚአብሔር ጋር ሰላም አለን ይላል። አይገርማችሁም? ሰላም አለን። በደሙ ደግሞ ከታረቀን ይላል ከእግዚአብሔርም ቁጣ እንድናለን ይላል። ከቁጣውም ድነናል ይላል። ቁጣ የሚለው እግዚአብሔር በኃጢአት ላይ ያለው ቁጣ። ኃጢአት እግዚአብሔርን ያስቆጣዋል። እግዚአብሔር መቼም ቢሆን ከኃጢአት ጋር ሊተባበር አይችልም። ከዛ ቁጣ በክርስቶስ ኢየሱስ ደም ዳንን ይላል። ደስ የሚለው መጨረሻ ላይ ይህን በተመለከተ መናገር የሚፈልገው ከወገን ሁሉ ነው፣ ከነገድ ሁሉ፣ ከቋንቋ ሁሉ። ወንጌል ለሁሉም። እግዚአብሔር ደህንነትን ያመጣው ለሁሉም ነው። እግዚአብሔር ሁላችንንም ከየትም እንምጣ ከየትም ባክግራውንዳችን፣ ትውልዳችን፣ ሀብታችን፣ ዘራችን፣ ቀለማችን፣ ቁመታችን ምንም ይመስል በእግዚአብሔር ፊት በክርስቶስ ኢየሱስ ደም የተዋጀንን በእምነት ያንን ከተቀበል። በጣም እግዚአብሔር ይስጥልን። በጣም የሚገርም ነው ምላሻቸው። ቀጥሎ ግን እነሱ ብቻ አይደለም ፓስተር፣ አንተ በዛው ትጨምርበታለህ። እነሱ ብቻ ናቸው ወይ ግን አሁን ይህንን ትልቅ ውዳሴ እንዳደረጉ ነው የተመለከትነው። 24ቱ ሽማግሌዎች 4ቱም እንስሳቶች በበጉ ፊት ወድቀው እንደገናም ትልቅ ዝማሬ እንዳቀረቡ ነው የተመለከትነው እና እነሱ ብቻ ናቸው ይህንን አይነት ምስጋና ያቀረቡት? ሌሎችስ አሉ ወይ? ደሞስ የእኛስ ምላሽ ዛሬ ምን ሊሆን ይገባል? ለዚህ ለታረደው በግ፣ ታሪካችን ሁሉ ለለወጠው በግ
ምን አይነት ምላሽ ልንሰጠው ይገባናል? እንግዲህ 24ቱም ሽማግሌዎች ቅድም እንዳልነው የኛ ወኪሎች ናቸው። እነሱ ቢደሰቱ አይገርምም። ምክንያቱም ጉዳዩ እነሱን የሚመለከት አይገርምም። ነገር ግን የሚያስገርመው መላእክቶች ተደሰቱ፣ ዘመሩ ይላል እና ኳየሩን ስታዩት ምንድነው 26 መዘምራን ነበር የነበረው አባል የመጀመሪያ 26 የኳየር አባላት ነው የነበረው። ግን በኋላ ወደ ታች ስንመጣ በጣም ብዙ መላእክቶች ኳየሩን ተቀላቀሉ። ኳየሩ በጣም አደገ። ወደ ታች ስትሄዱ ደግሞ በምድር ያሉ ፍጥረታት እንግዲህ ሰብአዊ ዘር ማለት ነው እና እነሱም ሆኖ ተቀላቀሉ። ስለዚህ ኳየሩ በጣም ይሄ ምንድን ነው የሚባለው ግራንድ ኳየር የሚባል አይደል? ልክ እንደዛ በጣም እያደገ ነው። አሁን ልመለስና እኛ በመዳናችን ብንደሰት ልክ ነው፣ ልንደሰት ይገባናል። ምክንያቱም እኛ ችግር ውስጥ ነው የነበርነው። ስለዚህ ክርስቶስ በሞቱ ከችግር አወጣ። መላእክቶችስ ነው እና መላእክቶች ደግሞ ታላቅ ጭንቀት ውስጥ ነበሩ። ታላቅ ጭንቀት የነበረው ለምንድን ነው? ኃጢአት ከገባ በኋላ ነገሮች በጣም ሲወሳሰቡ እግዚአብሔር ለዚህ ችግር ምን አይነት መፍትሄ ይሰጣል የሚል ጥያቄ ነበር። ለመላእክቶች ወንጌል አይሰበክላቸው፣ የሚሰበከው ለኛ ነው። መላእክቶች የሚያውቁት በማየት ነው። እግዚአብሔር የሚያደርገውን ነገር በማየት ነው የሚያውቁት። ስለዚህ የነሱም የዘመናት ጥያቄ ነበረ፣ እግዚአብሔር በሰይጣንና በመላእክቱ አማካኝነት ለተፈጠረው ቀውስ ምን አይነት መፍትሄ ነው የሚሰጠው የሚለው ነገር እነሱንም እንዳስጨነቃቸው እዚህ ላይ ማየት ይቻላል። በጣም ተጨንቀው ነበር። ምንድን ነው መልሱ? መፍትሄው ምንድን ነው? በዚህ አይነት ሁኔታ ሊቀር ነው ሊቀጥል ነው ወይስ መፍትሄ ይመጣል? አሁን ይሄ ጥያቄያቸው ተመለሰ፣ አለቀ። በጣም ደስ አላቸው። አዎ ይሄ በጣም አስቸጋሪ ውስብስብ የሆነ ጥያቄ በኢየሱስ ክርስቶስ ሲመለስ በአምላካቸው በፈጣሪያቸው በጌታቸው በኢየሱስ ክርስቶስ ባሳየው ትህትና በወሰደው እርምጃ ሰብአዊ ዘርም በማዳኑ እነሱ በጣም ደስ አላቸውና አብረው አመሰገኑ። እና በምድር ያሉ ከምድር በታች ያሉ ፍጥረታት ይላል ሁሉ ያልተደሰተ ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳበት ጊዜ ይህንን ምስጢር በፈታበት ጊዜ ያልተደሰተ የለም ከሰይጣንና ከመላእክቱ በስተቀር። ተደስተዋል። እኛስ ምንድነው ሪስፖንሳችን? ይህንን ታላቅ መዳን ቸል ብንል ነው የሚለው አይደለ? አዎ ይሄ መዳን ታላቅ መዳን ነው። ከዚህ የበለጠ ሰብአዊ ዘርን ሊያስደስተው የሚችል ነገር የለም። የሰው ልጅ መዳን ያለበት ከሁሉ በላይ እጅግ በጣም መዳን ያለበትና እግዚአብሔርን በጣም ማመስገን ያለበት በመዳኑ። ምክንያቱም ከመዳን የበለጠ የከበረ ትልቅ ነገር የለም። እግዚአብሔር ለሰው ልጅ የሚሰጠው ትልቁ ስጦታ መዳን ነው። ስለዚህ ያን እግዚአብሔር የሚሰጠውን ትልቅ ስጦታ አግኝተናል እና ያገኘነው በማን ነው? በኢየሱስ ክርስቶስ ነው። አሁን ቅድም ፓስተር ተመስገን ሲናገር ነበረ፣ መዳን በኢየሱስ ክርስቶስ ብቻ ነው። ይሄ ታላቅ መዳን ለኛ የሚቆጠርልን ኢየሱስ ክርስቶስን የግል አዳኛችን አድርገን ስንቀበል ነው። መዳን በሌላ በማንም የለም፣ እንድንበት ዘንድ የተሰጠን ከሰማይ በታች ሌላ ስም የለም ነው የሚለው ሐዋርያት ሥራ ምዕራፍ 4 ቁጥር 12። የመዳን ጉዳይ በኢየሱስ ክርስቶስ ብቻ እሱ መንገድ ነው፣ እውነትም ነው፣ ሕይወትም ነው። ወደ ነበርንበት ክብር የምንመለሰው በሱ ነው። ይሄንን እንዲቀበሉ ነው ሰዎችን ሁሉ የምንጋብዘው። መደሰት ያለባቸው በዚህ ምድር በምናገኘው ጊዜያዊ ነገር አይደለም፣ በኢየሱስ ክርስቶስ በኩል በተሰጠን የዘላለም ሕይወት መሆን አለበት እና የኛ መልስ እግዚአብሔርን ስለሰጠን መዳን ሌትና ቀን ልናመሰግን ይገባል። በጣም እግዚአብሔር ይስጥልን። በጣም ግሩም የሆነ የሚያስደስት ውይይት ነው ያደረግነው እና እንደው የመላእክቶቹንና የተለያዩ ፍጥረታት ያመሰገኑትን እሱን አንብበን ብንጨርስ በጣም ጥሩ ይመስለኛል እና በራዕይ ምዕራፍ 5 ላይ ቁጥር 12 ላይ ምን ይላል?
ቁጥራቸውም አላፋት ጊዜ አላፋትና ሺህ ጊዜ የነበረውም ስለ መላእክቱ ማለት ከቁጥር 11 ላንብብና አየሁም በዙፋኑም በእንስሳቶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አላፋት ጊዜ አላፋትና ሺህ ጊዜ ሺህ ነበረ። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ ይላል። ቁጥር 13 ላይ ደግሞ በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያሉ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ። አራቱም እንስሳቶች አሜን አሉ፣ ሽማግሌዎቹም ወድቀው ሰገዱ ይላል። በጣም እጅግ ደስ የሚያሰኝ እይታ ነው። እኔ በዮሐንስ እየቀናውበት ነው። ይህንን ሁሉ ሲያይ እንዶ ምን አይነት መባረክ ነው አይደለ? ይህን ሁሉ እኛ ስናነበው እንኳን እንዴት እንባረካለን። በሚያይበት ጊዜ ደግሞ ብዙ በረከቶችን እንዳገኘ ተስፋ እናደርጋለን እና እግዚአብሔር እኛንም እናመሰግነዋለን ይህንን ታሪክ እንዲጽፎ ስላስቀመጠልን። ስለ በጉም እጅግ አድርገን እናመሰግነዋለን። በቤተክርስቲያናችን ስለዚህ በግ በጣም ብዙ የተዘመሩ መዝሙሮች አሉ። እኔ በግሌ መወዳቸው እናንተም ትወዱታላችሁ ብዬ አስባለሁ እና ከእነሱ መካከል አንዱን የመዝሙር ክብር ለበጉ ይሁን የሚለው የምታስታውሱት ከሆነ የተወሰኑ ቁጥሮችን ላነብላችሁ እወዳለሁ። ምን ይላል? ክብር ለበጉ ይሁን፣ ክብር ለበጉ ይሁን፣ ክብር ለበጉ ይሁን ለሞተው፣ ክብር ሃሌሉያ፣ ስብሐት ሃሌሉያ፣ ክብር ሃሌሉያ ለበጉ ይላልና ይሄ የቀኑ ውዳሴያችን ሊሆን ይገባዋል። እነዚህ እንግዲህ ስለ መዳን ታሪክ እንኳን በደንብ ማለት እንደኛ ያልቀመሱ መላእክት እንኳን እንደዚህ ካመሰገኑት ይህንን በግ እኛ በየቀኑ የምስጋናችን ርዕስ ልናደርገው ይገባል። እነሆ ብዙ ነገሮችን እንጠይቅ ይሆናል፣ ብዙ የሚያስፈልገን ነገር አላገኘን ይሆናል። ግን ከብዙ ነገር በላይ ያገኘኑ ይሄ በጉ መስዋዕትነት ታሪካችን የለወጠ ተስፋ የሰጠን የእሱ መስዋዕትነት ነውና ይህን ሁሉ ታሪካችን የቀየረውን በጉን በየቀኑ ማመስገን እንድንችል እግዚአብሔር ሁላችንም ይርዳን። ከነዚህ መላእክት ጋር ከተለያዩ ፍጥረታቶች ጋር እኛም በየቀኑ እንድናወድሰው እግዚአብሔር ሁላችንም ያስታውሰን ይርዳን። ስለዚህ ዛሬ ውይይታችንን በዚህ እንጨርሳለን። ስለነበረን መልካም ጊዜ እግዚአብሔር እናመሰግናለን። እንግዲህ ማንኛውም አስተያየት ቢኖራችሁ፣ ጥያቄ ቢኖራችሁ ከታች በሚኖረን አድራሻ እንድትጽፉልን እንጠይቃችኋለን። በሚቀጥሉት ውይይታችን እያነሳን አብረን የምንወያይ ይሆናል። እንግዲህ ውይይታችንን ጸሎት አድርገን እንጨርሳለን። እንጸልይ። በሰማይ ያለህ የምትወደን እጅግም የወደድከን ታላቅና ኃያል አምላካችን እጅግ አድርገን እናመሰግንሃለን። በእውነት በኃጢአታችን ምክንያት ብዙ ርቀት ካንተ ርቀን ሳለን አባታችን ሆይ ተስፋም ያልነበረን በነበርን ጊዜ አንድ ልጅን ጌታ ክርስቶስን ጌታ ሆይ ለእያንዳንዳችን ኃጢአት እንዲሞት በማድረግ እግዚአብሔር አባት ሆይ ለኃጢአታችን ዋጋ ከፍሎ እኛን ካንተ ጋር ስላስታረቀን አባታችን ሆይ ታሪካችንን ለመክፈት ነገሮቻችን ሁሉ ለመፍታት ስልጣን ያለው ስለሆነ እጅግ አድርገን እናመሰግናለን። ይህንንም ደግሞ እንዴት ሊገባው እንደቻለ ዛሬ ማጽናት ስለቻለን በዚህ ውስጥ በብዙ በረከት ስለባረከን እናመሰግናለን። አምላካችን ሆይ በእውነት የምስጋናችን ርዕስ ሊሆን ይገባዋል። አንተ ታላቅ ታሪክን አድርገህልናልና እጅግ አድርገን እናመሰግናለን። እንደሚገባ እንድናመልክህ የሚገባን ክብር በየቀኑ እንድንሰጥ እያንዳንዳችን እንድታግዘን እንለምናለን። ይሄን ለእኛ ብቻ እንጠይቅም ጌታ ሆይ በዚህ ውይይት በሚሰሙት በሚያዳምጡት ሰዎች ሁሉ ዘንድ ያንተ መንፈስ ቅዱስ እንዲሰራና ከኛም ጋር ተባብሮ ከመላእክት ጋር ከተለያዩ ፍጥረታቶች ጋር ተስማምተው ለአንተ የሚገባውን ክብር ሁላችን መስጠት እንድንችል እንድትረዳ እንጠይቃለን። ስለ ሁሉም ክብር ለአንተ ይሁን። አትለየን። ቅዱስ በሆነው ልጅ በክርስቶስ ስም እንጠይቃለን። አሜን። ክብር ለበጉ ይሁን፣ ክብር ለበጉ ይሁን፣ ክብር ለበጉ ይሁን ለሞተው፣ ክብር ሃሌሉያ፣ ስብሐት ሃሌሉያ፣ ክብር ትምጣ፣ የሰይጣንም ኃይል ይጥፋ፣ ብሩህ ሺህ ዓመት አምጣ።
አንተን መውደድ ማመስገን በጉን በጽ